አቶ ታዬ ደንደዓ ያፈነዱት ሚስጥር ጠቅላዩን አንቀጠቀጠ። የትግራይን ጦርነት ህወሓት አልጀመረውም የጀመረው ራሱ አብይ አህመድ ነው ብለው የተናገሩት አቶ ታዬ በሰሜኑ የትግራይ ጦርነት ዙሪያ እንዳስደንጋጭ መረጃ ከአቶ ታዬ ደንደዓ አንደበት ተሰምቷል። መረጃው ዝርዝር አለው። በአዲስ አበባ ወጣቶች ላይ የተከፈተው ዘመቻ በመዲናዋ ወጣቶች በገፍ እየታፈሱ እስከ 50 ሺህ ብር እየተጠየቀባቸው ነው። ካፋሾቹ አንዱ የሆነ የፖሊስ አባልን በወጣቶች እጅ ወድቆ እንደተናዘዘው ከሆነ አንድ ፖሊስ 5 ሰው ማፈስ እንዳለበት ግዴታ ተጥሎበታል። እሺኛስ ምን እናድርግ እያለ ወጣቶቹን ሲማጸን በማህበራዊ ሚዲያ በብዙዎች መነጋገሪያ ሆኗል። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና ትራምፕ በኢትዮጵያና ግብጽ መካከል ሰላም አምጥቻለሁ በማለት የብዙዎችን ቀልብ የሳበ መልእክታቸውን እንካችሁ ሲሉ አቀብለዋል። ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ግብጽ ታላቁ የኢትዮጵያ ህዳሴ ግድብ ልታፈነዳው ትችላለች ሲሉ በመደመጣቸው ጉዳዩ ከፍተኛ ቁጣን አስነስቶ እንደነበር የሚዘነጋ አይደለም። በሌላ ዜና ኢራን ለአሜሪካ የላከችው የጦርነት ግብዣና ኢትዮጵያ ቀጣዩ ጣፋንታ ኢራን አሜሪካን ወደ ጦርነት ጎትታ ልታስገባ ጫፍ ደርሳለች። ኢራን ከእስራኤል ጋር ያደረገች ባለው በዚህ ጦርነት ጉዞ በኢትዮጵያ ለሚገኙ የብልጽግና ፓርቲን ለሚቃወሙ ቡድኖች ተጎጂ ወይም ተጠቃሚ የሚሆኑበትን ትልቅ እድል ይዛ እንደመጣች አሁን የወጡ መረጃዎች እያሳዩ ነው። ዝርዝሩን በጥንክራችን ያገኙታል። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። አቶ ታዬ ደንደዓ ያፈነዱት ሚስጥር ጠቅላዩን አንቀጠቀጠ። የትግራይን ጦርነት ህወሓት አልጀመረውም የጀመረው አብይ አህመድ ራሱ ነው ሲሉ የተናገሩት አቶ ታዬ በሰሜኑ የትግራይ ጦርነት ዙሪያ እንዳስደንጋጭ መረጃ ከአቶ ታዬ አንደበት ተሰምቷል። በገዢው ፓርቲ ህወሓት ጦርነት በሰሜን ዕዝ ጥቃት ሳቢያ መጀመሩ ሲነገር ቢቆይም አቶ ታዬ ግን የሆነው ሌላ ነው ሲሉ አነጋጋሪ የሆነ አስተያየት ሰጥተዋል። ከቀናት በፊት ከመኖሪያ ቤታቸው የተወሰዱት አቶ ታዬ ከመታሰራቸው ጥቂት ቀናት በፊት በኦሮምኛ ቋንቋ የሰጡት ቃለ ምልልስ ብዙ የመንግስት ጉዳይ አደባባይ ላይ ያሰጡበት ቃለ ምልልስ ሲሆን ታይቷል። ቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንደዓ ከታሰሩ በኋላ የተለቀቀው ይህ ቃለ ምልልስ እየዋለ ያደረ አነጋጋሪነቱ እየጨመረ ነው። ቃለ ምልልሱ ታዬ ከታሰሩ ከ10 ቀናት በኋላ የተሰራጨም ነው። የቀድሞ የሰላም ሚኒስትር ዴታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንደዓ ባለፈው ህዳር ወር ላይ ከስር ከተለቀቁ በኋላ ጉዳያቸው በፍርድ ቤት ሲከታተሉ ቆይተዋል። አቶ ታዬ ቀደም ሲል በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ከቀረቡ 3 ክሶች መካከል ሁለቱ ሁከትና ብጥብጥ በማስነሳትና የጸረ ሰላም ኃይሎች ድጋፍ በማድረግ በሚሉ ክሶች በነጻ ተሰናብተው ነበር። ሆኖም ግን ከሀገር ቤት ይሸሻሉ በሚል ስጋት ክሳቸውን በማረሚያ ሆነው እንዲከታተሉ ፍርድ ቤት መወሰኑ የሚታወስ ነው። ታዲያ በማረሚያ ሆነው ጉዳያቸውን በመከታተል ላይ የሚገኙት ታዬ ደንደዓ ከታሰሩ በኋላ የተሰራጨው ቃለ ምልልስ በከፍተኛ ሁኔታ በማነጋገር ላይ ሲሆን በዚሁ ቃለ ምልልስ ላይ የሰሜኑ ጦርነት በተመለከተ በሰጡት ማብራሪያ ላይ ጦርነት የኢትዮጵያ መከላከያ ሰራዊትን እንደ አዲስ ለማዋቀር የተካሄደ ነው ሲሉም ተደምጠዋል። ታዬ በቃለ ምልልሱ ላይ ከ3 ጊዜ በላይ የግድያ ሙከራ እንደተደረገባቸውም ተናግረዋል። የኛም ሚዲያ በዚህ መረጃ ላይ መዘገቡ አይዘነጋም። ውድ ተመልካቾቻችን በዚህ መረጃ ላይ ያሉት ሀሳብ ምንድነው? ሀሳቡ እንደተለመደው ይጻፉልን እያልን ወደ ቀጣዩ ዜና አለፍን። ኢራን ለአሜሪካ የላከችው የጦርነት ግብዣና የኢትዮጵያ ቀጣዩ ጣፋንታ ኢራን አሜሪካን ወደ ጦርነት ጎትታ ልታስገባ ጫፍ ደርሳለች። ለሀገሯ ህዝብና በዓለም ለሚደግፋት ከፍተኛ ጉዳቷን በእስራኤል ብቻ የደረሰ እንዳልሆነ ለማሳየት ብትሸነፍም በእስራኤል ብቻ አልተሸነፍኩም ለማለት አሜሪካንና ሌሎች ኃይሎችን መጎተት ፈልጋለች። ለአብነት ያህል በዛሬው ዕለት ኢራን በአካባቢ የሚገኙ የአሜሪካ ጥቅሞችን እመታለሁ ብላለች። በቀደም ጀምሮ ጦርነት የማይቀር መሆኑ ሲነገርም አሜሪካ በቀጠና የሚገኘውን ጥቅሟን እንደምትከላከል ነው ያሳወቀችው። ኢራን የአሜሪካ መርከቦችን ጨምሮ በቀጠና የሚገኙ ጥቅሞችን ካጠቃች አሜሪካ ተጎትታም ቢሆን ጦርነቱን ትቀላቀላለች። ይፋዊ ጦርነቱ ከተቀሰቀሰ ጀምሮ ኢራን ከምታደርገው ጥቃት በተጨማሪ እስራኤልን እያጠቃ ያለው የየመን ቡድን ነው። ይህን ተከትሎ ጦርነቱ ቀጠናዊ ጦርነት ወደ መሆን እያመራ ይገኛል። በዚህ ቀጠናዊ ጦርነት ደግሞ ብልጽግና የሚመራው መንግስትም ሆነ ተቃዋሚዎቹ በቀጥታም ሆነ በተዘዋዋሪ የሚሳተፉበት ድሉም ሆነ ሽንፈቱ ኢትዮጵያ ላይ ጠባሳ የሚጥልበት እድል እየሰፋ ነው። ብልጽግና የሚመራው መንግስት ከእስራኤልና አረብ ኤሚሬትስ ጋር ሆኖ የአልቡርሃን ቡድን የሚወጋውን ፈጥኖ ደራሽ እየደገፈ ነው። በቅርብ የደህንነት ሚኒስትሩ ሬድዋን ሁሴንና ጌታቸው ረዳ ወደ ፖርት ሱዳን ሄደው ለአልቡርሃን መልእክት ያደረሱ ቢሆንም ከማዘናጋት ያለፈ የሚረባ ግንኙነት የተፈጠረ አይመስልም። አልቡርሃን ካለው ጥርጣሬ በተጨማሪ ብልጽግና ከእስራኤልና አረብ ኤሚሬትስ የባህር በርን የማግኘት አጀንዳ ድጋፍ እየተደረገለት በመሆኑ በቀላሉ የሚቀየር ግንኙነት አይደለም። ኢራን ሱዳንን ዋነኛ ስትራቴጂክ አጋሯ አድርጋ እየሰራች ሲሆን አሜሪካ በበጎ አላየችው። ጦርነቱ እየገፋ በሄደ ቁጥር አልቡርሃን ግፊቱ መጨመሩ የማይቀር ሲሆን በቅርቡ የአልቡርሃን ኃይል ከአንዳንድ ቦታዎች ማፈግፈግ ጀምሯል። ጦርነቱ ግን መዘዙ ለአልቡርሃን ብቻ አይደለም፣ ብልጽግናን የሚቃወሙ ቡድኖች ተጎጂና ተጠቃሚ የሚሆኑበት ነው።
በአዲስ አበባ ወጣቶች ላይ የተከፈተው ዘመቻ ወጣቶች በገፍ እየታፈሱ እስከ 50 ሺህ ብር እየተጠየቀባቸው ነው። በአዲስ አበባ ወጣቶች አፈሳ ከመንጊዜውም በላይ ተጠናክሮ ቀጥሏል። በተለይም በኃይሌ ጋርመንት፣ በቦሌ ቡልቡላ፣ በሾላ፣ በየካ፣ በጀሞ አፈሳ እየተካሄደ ይገኛል። በቦሌ ቡልቡላ ይብሳል ያሉት ነዋሪዎቹ ቦሌ ክፍለ ከተማ ወረዳ 12 በተለምዶ ቦሌ ቡልቡላ ተብሎ በሚጠራው ሰፈር ልዩ ቦታው መድኃኔዓለም አካባቢ በትናንትናው ዕለት ወጣቶች ሲታፈሱ አምሽተዋል። የታጣቂ ፖሊሶች ከፊት ለፊት ፓትሮሎችን ይይዛሉ፣ ከኋላ ደግሞ አይሱዙ መኪና አስከትለው ወጣቶችን እየደበደቡ ወደ አይሱዙ ሲጭኑ አምሽተዋል። ከነዋሪዎቹ እንዳገኘነው መረጃ ከሆነም ሰፈር ውስጥ ገብተው እንዳፈሱና ያፈሷቸውን ወጣቶች ወደ ቃሊቲ ክፍለ ከተማ በተለምዶ በርታ ሰፈር ተብሎ ወደሚጠራው ባንዱ መጋዘን ውስጥ አጉረዋቸው እንደሚገኙ ለማወቅ ተችሏል። ባለፈው ሁለቱ የደቡብ እግር ኳስ ክለቦች ማለትም ሲዳማ ቡናና ወላይታ ዲቻ በአዲስ አበባ የዋንጫ ጨዋታ ነበራቸው። በዚህ ዕለት በተነሳ ረብሻ ፖሊሶች ላይ የሞትና የአካል ጉዳት ደርሶ ነበር። በደጋፊዎች ላይም በተመሳሳይ ከፍተኛ ጉዳት እንደደረሰ አይተናል። በዚያው ቀን ማታ ላይ የደቡብ ተወላጆች በአዲስ አበባ ሲታፈሱና ሲደበደቡ አምሽተዋል። አንድ ፖሊስ 5 ወጣቶችን ካፈሰ የብርና የስልጣን እድገት ይሰጠዋል። ስልጣናቸው ከፍ ያሉ የፖሊስ መኮንኖች ደግሞ ወጣቶችን አፈሳ ንግድ አድርገውታል። የታፋሽ ቤተሰቦች ልጁን፣ ወንድሙን፣ ባሏን ወስደው ሊያስፈቱ ሄደው 50 ሺህ ብር ክፈልና ይለቀቅላቸዋል፣ አለበለዚያ ወደ ወታደራዊ ካምፖች እንልካቸዋለን እያሉ በማስፈራራት ብር ይደራደራሉ። በዚህ ምክንያት አሪፍ የሆነ የገቢ ምንጭ የተከፈተላቸው ፖሊሶችም ሊያገለግሉት ለቆሙት ህዝብ ጠላት በመሆን በየቦታው የሚያገኛቸውን ወጣቶች በማፈስ ከፍተኛ ንግድ ውስጥ ገብተዋል። ትራምፕ በኢትዮጵያና ግብጽ መካከል ሰላም አምጥቻለሁ አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ተናገሩ። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በሰርቢያና ኮሶቮ መካከል ለ10 ዓመታት የቆየውንና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭት ማስቆማቸውን ጠቅሰዋል። ፕሬዝዳንቱ ከዚሁ ጋር እያይዘው ያነሱት ሌላኛው ኬስ ሲሉ የጠቀሱት ኢትዮጵያና ግብጽ ጉዳይ ነው። ሁለቱ ሀገራት በግዙፍ ግድብ ምክንያት ግጭት ውስጥ እንደነበሩ በመልእክታቸው አስፍረዋል። ግድቡ በአስገራሚ የናይል ወንዝ ላይ ተጽዕኖ ያለው እንደሆነ ጠቅሰዋል። በሁለት ሀገራት መካከል ሰላም አለ፣ በኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም አለ፣ እናም እንዲህ ሆኖ ይቆያል ሲሉ በትሩዝ ማህበራዊ ሚዲያቸው ላይ ጽፈዋል። ትራምፕ በአዲስ አበባና በካይሮ መካከል ሰላም ማምጣታቸውን ቢያነሱም ፕሬዝዳንቱ የታላቁ ህዳሴ ግድብ ድርድርን በተመለከተ የነበራቸው ሚና በብዙ ኢትዮጵያውያን ዘንድ የሚነሳው ባሉታዊ ጎኑ ነው። ትራምፕ በ2013 ዓ.ም በመጀመሪያ የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን የትራምፕ ንግግር የቆጠረው በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተደረገ የጦርነት ቅስቀሳ ነበር። የውጭ ጉዳይ ሚኒስቴሩ የፕሬዝዳንቱን ንግግር የሁለቱ ሀገራት ግንኙነት የማያንጸባርቅ እንዲሁም በሀገረ መንግስታቱ መካከል የሚደረጉ ንግግሮችን በሚያስተዳድሩ ዓለም አቀፍ ህጎች ተቀባይነት የሌለው እንደሆነ ገልጾ ነበር። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።